ሰላም ጤና ይስጥልን። የተከበራችሁ የጉራጌ ኒውስ ኔትወርክ ተከታታዮች የሰዓቱን ዜና ጀመርን። ጉራጌ ኒውስ ኔትወርክ አዳዲስና ወቅታዊ ዜናዎች በጄኔን በሁሉም አማራጮች በቴሌግራም፣ በፌስቡክ፣ በቲክታክ እና በዩቲዩብ ለአድማጭ ተከታታዮች ደርሳሉ። እሱም በእነዚሁ አማራጮች ዜናዎቻችን እንዲከታተሉ በአክብሮት እየጠየቅን ወደ ዛሬው ዜናዎች እናልፋለን። አብራችሁ ቀዳሚውን ወልቂጤ ከተማ ወክሎ ለተወካዮች ምክር ቤት የሚወዳደር እጩ የህዝቡን ቅቡልነት ያለው መሆን አለበት ተባለም። ዘንድሮ በሚደረገው ሀገራዊ ምርጫ ወልቂጤ ከተማን በመወከል ለተወካዮች ምክር ቤት እጩ ተወዳዳሪ የሚሆነው ተወካይ በተመለከተ ግልጽ ከተማውና ህዝቡን የሚወክል አካል መሆን ይኖርበታል ተብሏል። ቀደም ሲል ማዕከላዊ ኢትዮጵያ ክልል ከመመስረቱ በፊት በጉራጌ ዞን ስር የነበረው የቀቤና ወረዳ ከዞኑ መቀመጫ ወልቂጤ ጋር ተዳምሮ አንድ የተወካዮች ምክር ቤት እጩ እንዲኖር ሲደረግ ቆይቷል። ነገር ግን የክልሉ መመስረት ተከትሎ ወረዳው በሞሽን ራሱን እንዲችል በሚል በልዩ ወረዳነት በማዋቀር ማዕከሉ ወሸርቤ እንዲሆን መወሰኑ የሚታወስ ነው። አብላጫው በልዩ ወረዳ የሚገኙ ህዝቦች ማለትም ጉራጌዎች መብት የሚደፈጥጥ ውክልና የሚያሳጣና ሀገራዊ ቀጣይ ጣፋንታቸው ላይ በሚገባ እንዳይወስኑ ያደረገ ውሳኔ ሆኖ ዛሬም ድረስ እያነጋገረ ሲሆን የዜጎች ጥያቄ በዘላቂነት ምላሽ እንዲያገኝ እየተጠየቀ ይገኛል። ይህ የአወቃቀር ችግር እንዳለ ሆኖ ቀደም ሲል ከወልቂጤ ከተማ ጋር በመሆን አንድ ተወካይ የነበረው አስራ በአዲሱ መዋቅር ወልቂጤ ከተማ የሚወክል የህዝቡና የከተማው ዘላቂ እድገት የሚመጥን ብቁ እጩ ሊኖር ይገባል እየተባለም በከተማው ህዝብ ዘንድ ከፍተኛ ግፊትና ጥያቄ እየተነሳ ነው። የጉራጌ ዞን መቀመጫ ወልቂጤ ከተማን በመወከል በዘንድሮ የሀገራዊ ምርጫ ላይ የሚወዳደር እጩ ተወካይ ከተማውን ርቆ ከወጣና ራሱን የቻለ ከተባለ ወረዳ ጋር አሁንም እንደ ቀድሞ አንድ እጩ ለማቅረብ መታቀዱ ከህግም ከእውነታም የራቀ ህገወጥ አሰራር በመሆኑ ሊስተካከል ይገባል። ምርጫ ቦርድ እንደ ቀደመው አሰራር በዚህ ዓመትም ግልጸኝነት የጎደለው አሰራር መድገም የፈለገበት ምክንያት በግልጽና በዝርዝር ባይቀመጥም የከተማው እጩ በተመለከተ የተቀየረ ነገር እንደሌለም ተገልጿል። በዚህ ጉዳይ የከተማው መስተዳድር ብሎም የዞኑ አስተዳደር ግልጽ ህዝባዊ አቋም ከመያዝ ይልቅ ከላይ የወረደው የምርጫ ቦርድ እቅድ ተግባራዊ ለማድረግ እየሰሩ ይገኛሉ ተብሏል። በዚህ ዓመት የዞኑ ምክር ቤት የግማሽ ዓመት ጉባኤ ባደረገበት ወቅት ከምክር ቤት አባላት ሳይቀር የቀድሞው አሰራር እንዲቀየርና ከተማው የጉራጌ ህዝብ ስለንቦና ያለው ለከተማው እድገት ታሳቢ እያደረገም ብቁ እጩ እንዲቀርብም ሲጠየቅ ቆይቷል። ለዓመታት በህዝቡ ቅሬታ ሲያስነሳና በበላይ ትዕዛዝ አማካኝነት የወልቂጤ ከተማን እጩ ተወካይ ህዝቡንም ከተማውን በማይወክል አካል እንዲወክል ሲደረግ የቆየበት አሰራር ዞኑም ከተማውን ዝምታቸው በመስበር ምርጫ ቦርድ ማስተካከያ እንዲያደርግ ግልጽ አቋም በመያዝ ለህዝባቸው ዘላቂ ተጠቃሚነት እንዲሰሩም ተጠይቋል። የማዕከላዊ ኢትዮጵያ ክልል የጸጥታ ግብረ ኃይል በወቅታዊ ክልላዊ የሰላምና ጸጥታ ሁኔታዎች ላይ ግምገማ ማድረጉን ተገለጸ። የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በተገኙበት የመዋቅሩን የጸጥታ ነባራዊ አዝማሚያ የሚዳስስ ሪፖርት በክልሉ ሰላምና ጸጥታ ቢሮ በዝርዝር ቀርቦ ውይይት ተደርጓል። ርዕሰ መስተዳድሩ እንደገለጹት የየአካባቢው ጸጥታ በራስ ኃይል ወይም በራስ አቅም ከማጠናከር አኳያ የየደረጃውን የፖሊስ አባላት ለተልዕኳቸው ብቁና ዝግጁ ከማድረግ ባሻገር የሚሊሻን አቅም ማጎልበትና ማህበረሰብ አቀፍ የፖሊስ አገልግሎት ማጠናከር ይገባል። የህግ የበላይነትና ተጠያቂነትን የማስፈኑ ተግባር ተጠናክሮ መቀጠል እንደሚገባም ተጠቁሟል። የፖለቲካና የጸጥታ ተግባራት ተመጋጋቢ በመሆናቸው የየደረጃው የጸጥታና የፖለቲካ አመራር ጠንካራ ቅንጅት ፈጥሮ መስራት እንደሚጠበቅበትም እንዲሁም ከአጎራባች ክልሎች ጋር በትብብር የመስራቱ ስራም ተጠናክሮ መቀጠል እንዳለበት ተብራርቷል። በክልሉ በተለያዩ ቦታዎች የሚስተዋሉ የጸጥታ ችግሮች በተመለከተ ተመሳሳይ ውይይቶችና ግምገማዎች የተለመዱ ሲሆን ለጸጥታው መደፍረስ ምክንያት የሆኑ አካላት ላይ የሚወሰድ እርምጃ ግን ጥያቄ የሚፈጥርና የጸጥታ አባላት ገለልተኛ አለመሆን እንደ ዋና ምክንያት ተደርጎ ይነሳል። በወረዳው ህዝቡ የሚያነሳቸው የመልካም አስተዳደር ችግሮች ደረጃ በደረጃ እየተፈታ እንደሚገኝ ተገለጸ። በጉራጌ ዞን በአበሽጌ ወረዳ አስተዳደር የንጹህ መጠጥ ውሃ ለማህበረሰቡ ተደራሽ ለማድረግ በስፋት እየተሰራ መሆኑ ተገልጿል። በወረዳው የፈንጣ የንጹህ መጠጥ ውሃ ፕሮጀክት ከ5.5 ሚሊዮን ብር በላይ ወጪ በማድረግ 200 ኪሎ ቮልት የሆነ የትራንስፎርመር መከናወኑ ተነግሯል። በዘንድሮ በጀት ዓመት ብቻ ለውሃ ተቋማት 3 እና ለማህበረሰብ የኃይል አገልግሎት አንድ በድምሩ 4 ትራንስፎርመሮች መትከልና አገልግሎት እንዲሰጡ መደረጉንም ተጠቁሟል። ለረጅም ዓመታት አገልግሎት ሳይሰጥ የቆየውና የመልካም አስተዳደር ችግር ሆኖ የቆየው የፈንጣ የንጹህ መጠጥ ውሃ ፕሮጀክት የሚሆን ከ5.5 ሚሊዮን ብር በላይ
ወጪ በማድረግ የትራንስፎርመር ተከላ መከናወኑም ተብራርቷል። የፈንታ የንጹህ መጠጥ ውሃ ፕሮጀክት ወደ ስራ ሲገባ ፈንታ ቀበሌን ጨምሮ ለ3 ቀበሌዎች የንጹህ መጠጥ ውሃ ተደራሽ እንደሚያደርግም ይጠበቃል። በጸጥታ ስጋት ውስጥ የሚገኙ አበሽጌ ወረዳ የህዝቡን ልማትና መልካም አስተዳደር ጥያቄ መመለሱ እንዳለ ሆኖ ትኩረት የሚሻው የንጹሃን ዜጎች አጋችና ዘራፊዎች ላይ የሚወሰደው እርምጃ ግን አሁንም በቂ ያለመሆኑ ይገለጻል። የኢትዮጵያ የሃይማኖት ተቋማት ጉባኤ በአርሲ ዞን በንጹሃን ላይ የተፈጸመው ግድያ የሃይማኖታዊ ኢሰብአዊና እጅግ ዘግናኝ ነው በማለት አወገዘም። ጉባኤው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ካወጣው መግለጫ በተጨማሪ በጥቃቱ 20 ንጹሃን መገደላቸውና በርካቶች በታጣቂዎች ታግተው መወሰዳቸውን መረዳቱን ጠቅሷል። ጉባኤው በመግለጫው ንጹሃን ዜጎችን በመግደል ንብረት በማቃጠል የሚሳካ ምንም አይነት ዓላማ አይኖርም ብሏል። መንግስት የድርጊቱን ፈጻሚ አካላት ተከታትሎ ለፍርድ እንዲያቀርብና በሌሎች ንጹሃን ላይ ተመሳሳይ ጥቃት በድጋሚ እንዳይፈጸም በቂ ጥበቃ እንዲያደርግም ጥሪ ያደረገው ጉባኤው ሁሉም የሃይማኖት ተቋማት ግድያውን በአንድ ድምፅ እንዲቃወምና ተመሳሳይ ጥቃት እንዳይፈጠር የሚችሉትን ሁሉ እንዲያደርጉም ጠይቋል። በኦሮሚያ ክልል በአርሲ ዞን ከቅርብ ጊዜ ጀምሮ ዜጎች በተደጋጋሚ እየተገደሉና እየተፈናቀሉ መሆኑ ሲዘገብ ቆይቷል። በተለይም በአካባቢው የነበረው የመከላከያ ኃይል ለቆ መውጣቱን ተከትሎ በተከታታይ ቀናት ንጹሃን ዜጎች በታጣቂዎች መገደላቸውንም ተገልጿል። በደቡብ ሱዳን በደረሰ ጥቃት 169 ሰዎች ተገደሉ። በደቡብ ሱዳን የታጠቁ ወጣቶች ፈጸሙት በተባለው ጥቃት በሩዌንግ አካባቢ የሚገኙ የ169 ሰዎች ሕይወት ማለፉን ተገልጿል። ታጣቂዎቹ መኖሪያ ቤቶችና ገበያዎች ላይ እሳት በመለኮስ ጭካኔ የተሞላበት እርምጃ መውሰዳቸው ነው የተነገረው። በዚህም ህጻናት፣ ሴቶችና አረጋውያን ጨምሮም 90 ሲቪሎችና 79 የፖሊስና የአካባቢው የጸጥታ አባላት ህይወትን አልፏል። የሩዌንጋ አስተዳደር ለጥቃቱ የተቃዋሚው መሪ ሪክ ማቻር በሚመራው ኃይል ስር ያሉ ታጣቂዎችን ተጠያቂ ቢያደርግም ኃይሉ በጥቃቱ እጅ የለበትም ሲል አስተባብሏል። በሀገሪቱ ባለፉት 2 ወራት ብቻ በጆንግሌ ግዛት በደረሰ ጥቃት ከ280 ሺህ በላይ ሰዎች ከመኖሪያ ቀያቸው መፈናቀላቸው ይታወሳል። በፕሬዝዳንት ሳልቫኪርና በተቃዋሚው መሪ ሪክ ማቻር መካከል ተፈርሞ የነበረው የሰላም ስምምነት ጥላ ካጠላበት ሰንብቷል። በዚህም ብዙዎች ሀገሪቱን ወደ ሁሉን አቀፍ የእርስ በርስ ጦርነት እንዳትገባ እያስጠነቀቁ ይገኛሉ። በአሜሪካ እስራኤል ጥምረትና በኢራን መካከል የተቀሰቀሰው ጦርነት አድማሱን እያሰፋ ሲሆን እስራኤል ከቴህራን ባሻገር በቤሩት ወታደራዊ ኢላማዎች ላይ መጠነ ሰፊ የአየር ድብደባ እየፈጸመች ትገኛለች። በመካከለኛው ምስራቅ ሀገራት ላይ ከፍተኛ ስጋት የደቀነው ጦርነት ቀጣይነት በሚደረጉ አውዳሚ እርምጃዎች መገመት እንደሚቻል እየተገለጸ ይገኛል። የአሜሪካና የእስራኤል ዘመን አፍራሽ ወታደራዊ ውጤቶች በተመረጡ ኢራን ግዛቶች ጥቃት መፈጸማቸው አጠናክረው ቀጥሏል። እርምጃውም ገና ይቀጥላል እያሉ ይገኛሉ። ኢራን በበኩሏ ጦርነቱ ከተጀመረ በኋላ በቀጠናው ከ9 በላይ ሀገራት ላይ በተለያዩ መሰረተ ልማቶቻቸው ላይ ጥቃት ፈጽማለች። በዚህም በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በሁለት ድሮኖች መመታቱን የሳውዲ መከላከያ ሚኒስቴር ያረጋገጠ ሲሆን በሳውዲ ነዳጅ ማጣሪያ ላይ የተፈጸመው ጥቃት ዋነኛው ነው። በባህሬን የሚገኘው የአሜሪካ አየር ኃይል እዝ ማዕከል መውደሙንም ተዘግቧል። ውጥረቱን ይበልጥ የሚያባብሰው ደግሞ የኢራን ባለስልጣናት ለዓለም አቀፍ የነዳጅ ንግድ ወሳኝ በሆኑ የሆርሙዝ ወሽመጥ ለማለፍ የሚሞክሩ መርከቦች ላይ እሳት እንደሚለቁ መዛታቸው ነው። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ በሰጡት መግለጫ ከአሜሪካ ጦር ኃይል በኩል የሚሰነዘረው ከባዱ ጥቃት ገና ወደፊት የሚመጣ ነው ሲሉ አስጠንቅቋል። ይህ አስተያየት የተሰጠው ፕሬዝዳንት ዶናልድ ትራምፕ የቅዳሜውን ጥቃት ከቴህራን የሚመነጨው ስጋት ለማጠፍ የቀረበ የመጨረሻና ምርጥ አጋጣሚ ነው ሲሉ ከገለጹት በኋላ ነው። ጦርነቱ ከተጀመረ ወዲህ 6 የአሜሪካ ወታደሮች መገደላቸው የተረጋገጠ ሲሆን በኩዌት 3 የአሜሪካ ተዋጊ ጄቶች በስህተት በባልደረቦቻቸው በተኩሰ ጥቃት መውደቃቸው ታውቋል። ይሁን እንጂ የአውሮፓኑ አብራሪዎች በህይወት ተርፏል። ዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር በበኩላቸው በአየር ድብደባ የሚመጣ የአገዛዝ ለውጥን አላምንም በማለት ለፓርላማ አባላት ተናግሯል። አሜሪካ በኢራን የሚሳኤል ጣቢያዎች ላይ ለምታደርገው የመከላከያ ጥቃት የብሪታንያ ወታደራዊ የጦር ሰፈሮችን እንዲጠቀም
ፍቃድም ሰጥቷል። ስፔን በበኩሏ በሀገሯ በሚገኘው የአሜሪካ ጦር ሰፈር አሜሪካ ኢራን ለማጥቃት እንዳትጠቀም አቅዳለች። በቀጠናው ሀገራት ዘንድ ከፍተኛ ስጋት የደቀነው ጦርነት ተከትሎ አሜሪካ ከ14 ሀገራት ዜጎቿ በአስቸኳይ ለቀው እንዲወጡ ጥሪ አድርጋለች። ስጋት ውስጥ የወደቁት ኳታርና ኤሚሬትስ ለዶናልድ ትራምፕ ጦርነቱ እንዲቆም መጠየቃቸውም ተሰምቷል። ከቀጠናው ስጋት ባለፈ በዓለም አቀፍ ደረጃ በነዳጅና በተለያዩ ምርቶች ላይ ጭማሪ መታየት መጀመሩን ዘገባዎች አስረድቷል። የተከበራችሁ ውድ የጉራጌ ኒውስ ኔትወርክ ተከታታዮች ለሰዓቱ የነበሩን ዜናዎች እነዚህ መስሉ ነበር። ቆይታችሁ ከጄኔን ጋር ስለሆነ እናመሰግናለን። መልካም ጊዜ